በኢትዮጵያም ብዙ እሳት በአፋርም በአዋሽም በዚህ በኤርትራም ብዙ የታየ ነገር አለ። አሁንም እግዚአብሔር አምላክ ከሰኔው ከእንትን ስንደርስ እንጃ አንዳንድ ምልክት ሳይታይ አይቀርም። ሐሳዊ መሲህ መጣ ተብሎ አላህ ነው የላከኝ ክርስቶስ ነብይ ነው። አሁን እየጨለመ ነው ያለ እየጨለመ የሚሄደው ያለ ሊነጋ ስላለ ነው። እግዚአብሔር በመዓቱ በቁጣው ስለማይመለሱ እንደሚያቃጥላቸውና ስደት ወደ ኢትዮጵያ እንደሚሆን ኢትዮጵያም ያውም ከከተማ ወደ ገጠሩ እንደሚወደድ በዚህ ሰዓት እስራኤል እሳት እየነደደ ከ3 ቀን በላይ ሆኖት ከ20,000 ሄክታር በላይ ምድር ተቃጥሎ የወደቁት መልአክ ናቸው እስራኤልን እያቃጠሉት ያለው እየተባለ አሁን እስራኤል ጭንቅ ውስጥ ነው ያለችው። ያለ ጊዜው ዓለም እንዳታሳልፉ አርፋችሁ ተቀመጡ። እስላም እንዴት እንዳፈሩ ኢየሱስ ክርስቶስ ቀጥታ በመካ መዲና መጥቶ ስለታየ ሐሳዊ መስህን የሚያመልኩ ሁለተኛ ይወለዳል ብለው ለሐሳዊ መስህ የሚጠብቁ መሆናቸው መሪዎቱ ነው። ድንቁና ስና ይቅርና በፍጹም ሃይማኖታቸው ምን መሆኑም አይታወቅም። ዝም ብሎ ስለለበሱ አይደለም። ይኸው ያቋው አሁን ሄደው ማምጣት ከመርካቶ እንደዚህ ማምሳይ እና አርዮስ እነ ይሁዳ ጨሶች አይደለም። ስለዚህ እነ ሊዮን ጳጳስ አይደለም። ይሄ ነው ጅድ ያለው ዮሐንስ አፈወርቅ አንተ ለፈጣሪ ስላልታዘዝክ እኔም ለአንተ አልታዘዝም ነው ያለው። እንዴት እኔ አለቃ አይደለሁም አለው። አለቃ የእግዚአብሔር ሕግ ብታከብር ነው። አሁን ይኸው ለርኩስ የሚገዛ ሰው ርኩስ ነው ማለት ነው። ርኩስ ነው ምንም የውሸት ስለሆነ ሕግን የምትወድኝ ከሆነ አለ ሕግን ጠብቁ ነው ያለ። አሁን በዓል እየሻሩ ሕግ እግዚአብሔር የተሻረ ተው የማይል ጳጳስ ነው። መለካዊ ነው ይባል ጳጳሳት ነን እኮ ይብሉ ነበር። መለካውያን ነው። ተው በዓል ሚካኤል ከተሻረ ምህረት አይወርድም። በዓለ ማርያም ከተሻረ መዓት ይወርዳል። በዓለ እግዚአብሔር 29 ከተሻረ ምህረት የለም። ምህረት የተገኘ ዓለሙ ቃል እግዚአብሔር የተገኘ ነው። ስለዚህ ማርያም ቃል እግዚአብሔር ናት አለ። ስለዚህ ዋና ትርጉም አንድም ዋና ምስጢሩ በገነት የተሰማው የጫማ የእግር አንድም ኮቴ የማርያም እግር ለመሆኑ ምክሩ ቃል እግዚአብሔር እምድንግል አስተርአየ ሲል ይገኛል። በድንግል ቃል እግዚአብሔር ተገኘ ተገለጸ አንድም ተወለደ ሲል ተረጎመው ሲተነትነውም እግዝእትነ ማርያም ነበረት በህሊና አምላክ እምቅድመ ዓለም በማለቱ ታወቀ። አንድም በእግዝእትነ ማርያም ተፈጥረ ኩሉ ዓለም ያው ዓለም ራሱ እስኳን በዛነት ዓለም የተፈጠረ ስለ ማርያም ነው። ያው ስለ ማርያም ሲባል ነው። አዳም ሔዋንም ሁሉ ለምን ለማርያም ተብሎ ተወለድ ወለተወለድ ከባለው ይታወቃል። ቃል እግዚአብሔር ከአዳም ጋር በቃሉ ሲያነጋግረው አዳም ቃል እግዚአብሔር በማየት አንድም ቃል እግዚአብሔር በመስማት ዳነ ተስፋም አደረገ። በገነት ቃል እግዚአብሔር ድምፅ አሰማ። ገነት ድንግል ማርያም ናት። ተስፋም ቃል እግዚአብሔር ነበረ። መንግስተ ሰማያትም ማርያም ናት። በራሷ ቃል መንግስተ ሰማያት መርታ የምታገባ መሰላል ለመንግስተ ሰማያት መሰላል ማለት ማርያም አንቱ ትስዋሱ አይደለም ዘሬ ያዕቆብ ያያት መሰላል ወደ መንግስተ ሰማያት የምታስገባ ማርያም ናት። ቃል እግዚአብሔርም ስጋ ማርያም ነው። ስጋ ማርያም ድንግልም ቃል እግዚአብሔር ነው። በመጽሐፍ ስለ ቃል እግዚአብሔር ስለ ስጋ ማርያም የቃል እግዚአብሔር ለመሆኑ ቃል በቃሉ ተናገራ ይላል። ያው ቃል በቃሉ አይደለም የተናገረ ለእመቤታችን ያው እሳተ መለኮት ያው ጸሎተ በከርሳ ያው 9 ወር ከ5 ቀን የተሸከመችው ማንም ምስጢሩ ሳያውቅ ዲያብሎስም ራሱ ያስጨነቀ ምስጢር የለበሰ በአብይ መንክር ምስጢር ነው ያለ። በትልቅ መንክር የሆነ ምስጢር ነው። እንዴት ነሽ ብለው መላእክቷ ሲጠይቋት ጭንቅ ይለኛል ነው ያለች። እጄን እግሬን እሶርኝ አለቻቸው። ሰው ፍጡር ጨካኝ ነውና እግሯን አሰሯት። እንዴት ነው የወለድሽው እንዴት ነው ብለው ሲጠይቋት አሁን ወመጻ ግሩም መልአክ መጣ። 2 ክንፉ አማታ፣ ቀኝ ክንፉ ህብስት ሆነ፣ ግራ ክንፉ ጽዋዕ ሆነ። አሁን ማጽነቱም ቀምሶ አቀመሰኝ አለች። ቅድመ ዓለም ያለ እናት የወለደው አብ አይደለም ለወልድ ቅድመ ዓለም ያለ እናት ድህረ ዓለም ደግሞ ያለባት እንዲወልድ ቀምሶ አቀመሰኝ፣ በልቶ አበላኝ፣ ጠጥቶ አጠጣኝ ብላ ወደ ቁም ነገሩ ልትገባ ስትል መሬት ተንቀጠቀጠ። በኋላ ግሩም መልአክ መጣና እናንተ ምንም አቅም አላችሁ የእሷ የደረሰችው መድረስ ትችላላችሁ? አቅማችሁ ነው። አሁን አንድ ጋን የሚችለው አንድ መቆርቆሪያ ይችላል? አሁን የእሷ ነገር ደርሳችኋል እናንተ የእሷ ብቃት እሷ የደረሰችው ያለ ጊዜው ዓለም እንዳታሳልፉ አርፋችሁ ተቀመጡ ብሎ ያላቸው ለሐዋርያት እንኳን። ስለዚህ ዲያብሎስን ያስደነቀ ምስጢር የተሰጣት ስለዚህ ስም ሁሉ በዚህም ሆነ በአይሁድ ማድሮም በነ መጥቁል በጥንቆላ ሊያጠፏትም ያላደረገው ነገር የለም። ጠባቂ መልአክ ስለነበራት ግን ይኸው አልተሸነፈችም፣ አሸነፈች እንጂ እግዚአብሔር ስራው ድንቅ ስለሆነ እናታችን ማርያም የሰጠን ክብር ምስጋና ይግባው። አሜን። እግዚአብሔር ይመስገን። እናታችን ድንግል ማርያም የሰጠን እግዚአብሔር ይመስገን። እንደርሱ አይነት አባት የሚሰጠን እግዚአብሔር ይመስገን። አባታችን 5ኛው ጥያቄ ላይ ደርሻለሁ። አንድ የሃይማኖት አባት ለጵጵስና የሚያበቃው የእውቀት መለኪያ ምንድን ነው? ምክንያቱም እውቀት ቢኖራቸው ስለ እመቤታችን መድረክ ላይ ሄደው ምእመናኑን አይዟችሁ፣ አትፍሩ፣ አትደንግጡ፣ እመቤታችን
ቤዛ አትባልም ልጇ ነው ቤዛ ብሎ እስከ መናገር ድረስ ያደርሳቸዋል የሚል እምነት የለኝም እኔ። ስለዚህ አንድ የሃይማኖት አባት ከድቁና ወደ ቅስና፣ ከቅስና ወደ ምንኩስና፣ ከምንኩስና ወደ ጵጵስና፣ ከጵጵስና ወደ ፓትርያርክነት የሚያሸጋግረው የእውቀቱ መለኪያ ምንድን ነው? ጥሩ። አሁን ስማ፣ አሁን ፓትርያርክ ማለት ሙሴ ነው። እሺ፣ ሙሴ እሳት ከሐመልማል ከነበልባል በሚዲያም ነው በሱዳን ነው የተገለጸበት፣ በምድረ ኢትዮጵያ ነው ከኢትዮጵያ ጋር አንድ ስለነበረ በኋላ እሱ ሊቀ ጳጳሳት የሚይዟት ያለ ብትር የሙሴ ብትር ናት። አሁን ሙሴ ብቃት ነበረው፣ ከመልአክ ጋር ሲነጋገር ነበረ። ገና በሐዲስ የሚሆነው እመቤታችን እሳተ መለኮት እንደማያቃጥላት ያው የእሷ ስጋ ተዋህዶ እንደ ስጋና እንደ ነፍስ እንደ ብረትና እንደ እሳት እንደሚወደ አርአዮ ለሙሴ ግብራ ለደብተራ ብሎ በደንብ አድርጎ ያሳየው። ስለዚህ ወረደ መልአከ እግዚአብሔር ዘተናገሮ ለሙሴ በሀቤ ጸጳጦስ ብሎ በደንብ አድርጎ ጫማህን አውጣ የቆምኩባት ቦታ ቅድስት ናት ብሎ መልአኩ የተናገረ ብቃት ስለነበረው እግዚአብሔር ፓትርያርክና ሰጠው። በኋላ ሲዋረድ ካህናት ነበሩ ፓትርያርክ የሚሆኑ በሕግ የጸኑ ይኸው ሙሴም ጽላቱ የተቀበለ በጾም በጸሎት ስለነበረ በትዕቢት አሁን ሙሴ የድጓ መምህር፣ የሳይንስ መምህር፣ የድግር መምህር፣ የቴዎሎጂ ተማሪ አልነበረ። ስለዚህ አሁን ባቦቻችንም አይ ሕጋዊ ጨስ ለልጆቹ ለአንድ ነገር እንዳያዳላ ምስት የሌለው መናኝ ይሻላል ተብሎ መለኪያው ምንድነው የነበረ? ብር የማይወድ ቅድስና ያለው ቀንና ሌሊት በጸሎት የተጠመደ ተመርጦ ህዝቡ ተሰብስቦ እንደነ ዲሜጥሮስ ማለት ነው። ዲሜጥሮስ ራሱ በግድ ነው 11ኛ ነው ከሄልዮስ የሚባል በመንፈስ ቅዱስ ብቃት ከእኔ በኋላ የሚሸምስ ነው ተብሎ በኋላ ሰዎች ግን አይ ምስት አለችው ተባለ። ምስጢሩ ግን ከምስቱ በንጽህና ነበረ የሚኖሩ በኋላ ተገልጠዋል። ሰው በሐሜት እንዳይጎዳ በዚህ ምክንያት በብቃትና በጸሊአ ንዋይ አሁን ይትጽሩ ወርቀ ወኢቡሩረ ብለው ሐዋርያትም ስለተናገራቸው እሱ ፓትርያርክነቱም የተሰጠው ለጴጥሮስ ነው። ጴጥሮስ ምስት ነበረችው፣ መናኝ አልነበረም። በዚህ ምክንያት የሚመረጠው መጽሐፉ ያለው ማለት ነው። እነዚህ ሐዋርያትና 318 ያስቀመጡት ሰው የመረጠው አፍቅሮ ንዋይ የሌለው ብቃት ያለው ጸሎተኛ የሆነ ስንኳን ጳጳስ ይቅርና ቄስም ቢሆን ዲያቆንም ቢሆን ተመርጦ ነው የሚባለው። የገሌ ልጅ ነው አባት እናቱም ሕጋውያን ናቸው እንደዚህ ናቸው። እሱም ከትንሽነቱ እናውቀዋለን ለእግዚአብሔር የሚያደላ እግዚአብሔር የሚያገለግል ነው ተብሎ ነው የሚመረጥ እንጂ አሁን በዘመናዊ ትምህርት የቅርብ ቀን የመጣ ነው። አንድ መናኝ ሆኖ አሁን ክህደት ነው። አሁን ሰው ዝንጀሮ ነው የነበረ ብሎ የተማረ ጳጳስ አይሆንም፣ ከሃዲ ዲያብሎስ ነው የሚሆን ወይም አሪዮስ ነው የሚሆን እንጂ ክህደት ነው። ሰው በአርአያ ሥላሴ ነው የተፈጠረ። ሰው ነው፣ ዝንጀሮ አይደለም። ስለዚህ አሁን አንድ በርኩስ ያህል ለሳይንስ ኤክስ እንዳይባል ብሎ ሰው ዝንጀሮ ነው ካለ ራሱ ዝንጀሮ ነው፣ ከሃዲ ነው፣ ለክህነትም አይገባውም፣ ነውር ነው። የአጋንንት ትምህርት እያዳመጡ ሃይማኖትን ይክዳሉ ነው ያለ። ስለዚህ መለኪያው ገንዘብ የማይወድ ዘረኝነት የሌለው ሰው ለሰው የማያጣላ ጸሎት ቀንና ሌሊት ፈጣሪ የሚጸልይ በእኔ ዘመን ሰላም አድርግልኝ ብሎ የሚጸልይ ነው የሚመረጠው። ያውም ተፈልጎ በገዳም አባ ገሌ ይሻላል ተብሎ ተጠይቆ እንደዚህ ነው የሚሾም እንጂ እኔ ልሾም የሚል ግን አይሆንም። ይኸው ቴዎሎጂ ማለት ሜትሮሎጂ ማለት ነው። ይኸው ኃይለ ሥላሴ ወደ ደብረ ዘይት ሲሄዱ አህያ እየነዳ ሰውዬ እየሮጠ ምን ሆነ የምትሮጥ ሲሉት አይ ዝናብ መጥቶ ነው። ማን ነገረህ ሲሉት ይኸው አህያ ጆሮው እንዲህ አድርገዋል፣ አሁን ዝናብ ሊመጣ ነው ስለው ሜትሮሎጂ አዲስ አበባ ዝናብ አይዘንም ብለዋል፣ አሁን ያለው አላቸው። ወዲያውኑ ዘነመ። በኋላ ከአዲስ አበባ ሜትሮሎጂ የደብረ ዘይት አህያ ይሻላል ነው ያለው። ዛሬም በቀረጻችን መሀል ብዙ የአህያ ድምፅ አለ። አሁን ደግሞ የአህያ ድምፅ አሁን ስለሆነ እንደዚህ ነው መለኪያው ማለት ነው። እሺ፣ ስለዚህ አህያም ለአገልግሎት ብዙ የተመረጠችበት መንገድ አለ። ጌታን ተሸክማለች። ሜትሮሎጂም የተሻለ ጥናት ታውቃለች። እሺ አባታችን፣ አሁን ደግሞ እንግዲህ የስድስተኛው ጥያቄ ደግሞ ለእርሶ ጠጠር ያለና የሚያስደነግጥ ነው። ይህም ጥያቄና ትምህርት የተሰጠው በአንድ ሊቀ ጳጳስ ነው፣ አቡነ በርናባስ በሚባሉ ሊቀ ጳጳስ ነው ይሄ ትምህርት የተሰጠው። አህያ ይበላል፣ አሳማ ይበላል፣ እባብ ይበላል፣ ዘንዶ ይበላል። እግዚአብሔር እርኩስ ብሎ የፈጠረው ፍጥረት የለም። ስለዚህ ወተት የማይጠጣ አለ፣ እንቁላል የማይበላ አለ፣ የዶሮ ስጋ የማይበላ አለ። እነዚህን ስጋዎች የማይበላ ክርስቲያን በሙሉ የረከሱና የተረገሙ ሆነው ሳይሆን ስለማይወዷቸው ነው። ስለዚህ አሳማም አህያም እባብም ዘንዶም የማይበሉት ክርስቲያኖች ወይም ሰዎች
ስለማይወዷቸው እንጂ እርኩስ ስለሆኑ አይደሉም ማለት አይደለም። አሁን ይሄ ጳጳስም አይባል የውሸት ነው። ድቁናም ይኖራል ብዬ አላምንም። አሁን ዝም ብሎ ሽሞት ችግር የለውም። ዲያብሎስም ይኸው ዲያብሎስ ነኝ ሊቅ ነኝ ይላል። ሳጥናኤል መባል ነው የማይወድ እንጂ እኔ ዲያብሎስ ማለት ጋኔን ማለት ቤልሆር ማለት ብዙ ስሞች አሉት ማለት ነው። አሁን ስማ፣ አሁን ኢየሱስ ክርስቶስ የመጣው ምን ይላል? ይመጣኩ እስአሮሙ ለኦሪት ወለነቢያት ይላል። እኔ ኦሪትና ነቢያት ልሽር አልመጣሁም ይላል። አሁን አንድ አደናቁር ጳጳሳት ምን ይላሉ መሰለ? ቀዳሜ ስዑር ተሽራለች ይላሉ። ስለዚህ ንባቡ ትርጉም ስለማያውቁት ነው። አሁን ቀዳም ስዑር ማለት የተሻረ ማለት አይደለም፣ ማስረጃ አለ ማለት ነው። አሁን ስዑር ማለት ለምለም መስክ የተዛማቻቸ ማለት ነው። ያውም በቀዳሜ ይኸው እንትን ሰንት አንዳንድ ለምለም ነገር ይዘው አይደለም ካህናቱ የሚዘሩ አሁን ቀጤማ። ስለዚህ ለምን የለምለም ቀን ይኸው ዲያብሎስ ትናንትና በስቅለት ቀን ታንቆ ሳይወድ በግዱ የአዳም ልጆችን ተሽሮ ይኸው እኛ ደስታ አገኘን ማለት ነው። ቅዱስ ዳዊት ምን ይላል? ውስተ ብሔር ስዑር ይላል እየተሃደረኝ ይላል። በለመለመ መስክ ታሳድረኛለህ ያለ ስዑር ማለቱ ራሱ ለምለም መስክ ማለት ነው እንጂ የተሻረ አይደለም። አሁን ኢየሱስ ክርስቶስ ምን አለ? አክብር ሰንበተ ለአምላክከ ያላት ለቀዳሜ ነው። በሐዲስ ቀድሰው አክብራ ተብሎ እሁድን ተጨመረ። ሁለት የእግዚአብሔር አይኖች ተብሎ ቅዳሜና እሁድ ማለት ነው። ሐዋርያትም ምንድን ነው ያሉ? ናክብር ክልኤተ ሰንበታትን ያሉ ሁለት ሰንበቶችን ናክብር ነው ያሉ እንጂ አሁን እሷ ተሽራለች ቀዳሜ አታስፈልግም አላሉ። እነዚህ ካቶሊኮች ናቸው። ያው ትክክለኛ የሆኑ እና አቡነ ጊዮርጊስ ዘጋስጫ እና አቡነ ፊልጶስ ዘደብረ ቢዘን ይኸው ወሎ አንድ መናፍቅ ጳጳስ ከግብፅ የመጣ ሳዊሮስ የሚባል ለመጀመሪያ እሁድ መስጊድ ለኢትዮጵያ የፈቀደ ጳጳስ መስሎ ከሃዲ የመጣ ለመጀመሪያ እሱ ቀዳሜ ተሽራለች ብሎ ሲያውጅ እና ጊዮርጊስ ዘጋስጫ እነ ደብረ ቢዘን የነበሩ አቡነ ፊልጶስ ዘደብረ ቢዘን መጥተው ገዘቱ። ሲገዝቱም ያ ንጉሱና ጳጳሱ አሰሯቸው። በኋላ አስረው ወደ ሐይቅ ይሄ በወሎ ያለ ሐይቅ ቅዱስ እስጢፋኖስ ወደሱ ስጥሏቸው ጸለዩ። ባህርም ቢገባ አየርም ቢወጣ አንተ አለኸኝ አባቴ ብለው በቃ ለዳዊት ሲዘምሩ ያ ባህር አቃጠሏት እንደ ሳር። ያው ጠባቂዋ መልአክ ምን ሆነሽ ነው የምትናወጥ ሲላት ይሄ ጻድቅ ሊያቃጥለኝ ነው እንዴ እሳት ውሃ ያጠፋዋል እንጂ እንዴት እሳት ውሃ ይበላል ብሎ ያር ምሳሌው ነገር የለም ታላት። ተቃጠለች። እቃሽን አውጪ አላት። የነበረው አሳ አንወሮች ሁሉ ወደ ሌላ ባህሩ አቃጠለች። እሱ ተቃጠለ። አሁን ምልክቱም እስካሁን አለ። በኋላ ሰዓሊ ለነ ፊልጶስ ገባሬ ተአምር ዙጥኤል የሚባል መልአክ መጥቶ ነው የረዳቸው። ሰዓሊ ለነ ፊልጶስ ገባሬ ተአምር ለአንደድ ከማየ ከመሳኢር እስከ ያነክሩ ነገስታተ ምድር። አሁን የመሬት ነገስታት እስከሚገርማቸው ውሃ እንደ ሳር ያቀለጥክ እጹ ድንቅ የሆነ ከአባ ፊልጶስ ብለው በሰዓታታቸው አሁን ያመሰግኑታል። በኋላ ግን ማን ነበረ ያን ጊዜ? አቡነ ዘአፄ ዘርዓ ያዕቆብ አባት ማን ነበረ? አፄ ዳዊት ነበሩ። በኋላ ተገረሙና ምስታቸው ታሞ 4 ዓመት ሆዳቸው ተነፍተው ምንነቱ የማይታወቅ የነበረ ያ ተአምር ስላዩ ቤታቸው ወሰዷቸው። ቤታቸው ያ ንጉሥ ወሰዷቸው። ያ ሴት እግራቸው አጥበው የታጠቡትን የአቡነ ፊልጶስ ሲጠጡት የ4 ዓመት የነበረ ጽንስ ሕፃን ተወለደ። በኋላ ያ የቆብ ልጅ ተብለው አፄ ዘርዓ ያዕቆብ የተባሉ በመነኩሴ ጸሎት የተወለዱ ተብለው ነው። ስለዚህ አሁን ኦሪትን ደም ማፍሰስ የነበረ ይኸው በመስዋዕት አደረገ። ያው ሰው ከሞተ በ3ኛ ቀን ሽቱ ይዘው ሂደው ይረፈርፉ የነበረ በቅዳሴ እንዲሆን ብለው የመጽሐፉ እስአሮሙ ለኦሪት ወነቢያት እኔ ለነቢያትና ለኦሪት ልሽር አልመጣም ከመፈጽሙም አንዳንድ ነገር የተሳሳተ ነገር የነበረ ሊፈጽማቸው ነው እንጂ ነው ያለ እንጂ ሐዋርያትም ደግመው ተናግረውታል እንጂ ውሻ እንድንበላ ጅብ እንድንበላ ግመል እንድንበላ ያው የተሰነጠቀና የሚያመሰካ ብለው በደንብ አድርገው ሐዋርያትም ቀጥለው ተናግረውታል። ይሄ ራሱ ያው ደንቆሮ ምን አለብኝ የሚል የቻይና መጽሐፍ የተማረ ነው። ይሄ ጳጳስ አይደለም። ዝም ብሎ የቻይና መጽሐፍ ያገኘ የሚበላ ለበሽታም ለጤናም ጥሩ አይደለም። አባቶቻችን አውቀው እኮ ሁሉ ነገር ለጤናም ቢሆን እነዚህ ፈረንጆች 4 እግር ያለው እንትን ነው የማይበሉ ጠረጴዛ ብቻ። ስለዚህ አሁን ይሄ ሰውዬ ይሁን ሐሰማው ዝም ብሎ ቆዋደር አድርጎ ነው እንጂ መነኩሴ አይደለም ማለት ነው። ምን መጽሐፉ የተጻፈው ሊቀደው ነው? ለምንድን ነው የአባቶቻችን ሕግ ያስቀምጡትን ትቶ አሁን ጅብን ብላ ቀበሮ እንብላ ማለት ምን አስፈልገ ለባሉ እንጂ ይሄ የውሸት ነው፣ የትክክል አይደለም። ራሱ ኢየሱስ ክርስቶስ ተቃዋሚ ነው። ኢየሱስ ክርስቶስ ምን አለ ችግር የለም ጅብ ብሉ አህያ ብሉ አላለም በፍጹም ምንም። ያውም እንጨቶችም ራሱ ርኩስ እንጨት እንዳለ በማቴዎስ ወንጌል ምዕራፍ 7 ምን ይላል? እጽ እኩይ አለ፣ ክፉ እንጨት አለ፣ ሰናይ እንጨት አለ። ያ ሰናይ እንጨት ሰናይ ፍሬ ያፈራል፣ ያ ክፉ እንጨት ክፉ ፍሬ ያፈራል። አይደለም ያለ አላህ ያገኘ አሁን ሲጋራውም ጫቱም ዝም ብሎ ብሉ ማለት ነው። አሁን ዝም ብሎ አህያና ሁሉ ብሉ ማለት እኮ ሁሉ በቃ እንደ ሲጋራም ሆነ ሁሉም እንዳላችሁ ብሎ ይሄ ዱርዬ ነው ማለት ነው። ያው ዝም ብሎ ቆባ አድርጎ ነው እንጂ አባቶቻችን ሐዋርያት
በስነ ስርዓት አድርገው 3 ሞተው የሐዋርያት ይዘው እስከ በቃ ኢታፍልስ ደወላክሙ አቦቻችሁ ሕግ አታፍርሱ ደንበር አታፍርሱ የተባለ ማፍረስ ስለሆነ ይሄ የውሸት የመጨረሻ ግን ለይም ህኩ ዋለ መሪኤት አለ የውሸት ጳጳሳት የውሸት ካህናት መናፍቃን ከሃዲያን ያሉ በተኩላዎች ነው ያላቸው ተኩላ አሁን ሲታይ በግ ይመስላል አይደለም ግን በግ ይነጥቃል እንጂ አሁን በጎቼን ጠብቅ ግልገሎቼን ጠብቅ ተብሎ አዳራ የተሰጠውን ፍቶ ዝም ብላችሁ አህያ ብሉ እንደዚህ ብሉ ማለት አህያ ከበላ ምንድነው የሚያወጣው ምንድነው የሚጠቀመው እስቲ አሁን የሚበላ አይደለም ጤፍ አለ በግ አለ ፍየል አለ ዶሮ አለ አሁን ያስቀመጡት አባቶቻችን ያዘጋጁት አለ አይደለም ስለዚህ አሁን ይሄ የውሸት ነው ያ መጽሐፍ ያለው ጴጥሮስም ያለው በኋላ ቀን የበግ ለምድ ለብሰው ያው ለእይም ህኩ ዋለ መሪኤት በፍጹም ለሰው የማይራሩ ይመጣልና ተጠንቀቁ ስላለ ከነዚህ መጠንቀቅ ነው መልካም አሁን አባታችን እነዚህ አባቶች ይሄ ትምህርት እየተሰጠ ያለው ከላይ አሉ በተባሉ የቤተ ክርስቲያኒቷ መሪና መዋቅር ውስጥ ባሉ አባቶች ነው ለምሳሌ በሊቃነ ጳጳሳት ደረጃ ነው እመቤታችን ቅድስት ድንግል ማርያም ቤዛ እንደማትባል የተነገረው አህያ ፈረስ ሁሉ ይበላል የተባለው በሁለቱም በሊቃነ ጳጳሳት ደረጃ ነው ስለዚህ እነዚህ ሊቃነ ጳጳሳት በምን አይነት የህግ አግባብ ነው ሊዳኙ የሚችሉት ለምሳሌ ለወደፊት በሚያስተምሩት ትምህርት ምን አይነት ተቀባይነት ሊኖራቸው ይችላል እነዚህ አባት በምን አይነት የቤተ ክርስቲያን ስርዓት ዳኝነት ነው የሚዳኙት እነዚህ እንዳልኩ ጳጳሳትም አይደሉም ያው አሁን ሰው ቤተ መቅደስ ገብቶ ስጋ ወደም የሚቀበል እንደዚህ ብሎ አይናገርም የምን ማንም ወርጋጥ ዝም ብሎ አይናገረውም ምንም አይናገርም እንደዚህ አለ ስለዚህ እነዚህ ሃይማኖትም የላቸውም ጠቅላላ ሽኳንድቁና ስና ይቅርና በፍጹም ሃይማኖታቸው ምን መሆኑም አይታወቅም ዝም ብሎ ስለለበሱ አይደለም ይኸው የቋው አሁን ሄዶ ማምጣት ከመርካቶ እንደዚህ ማምጣት ይቻላል ምን ችግር አለ በአሁኑ ጊዜ ደግሞ በላዩ ስለተበላሸ ያሳ ግማቱ ካህናቱ እነኛ ፍቅር የላቸውም ዘረኞች ናቸው ሰው ለሰው ያባሉ ሰው ለሰው የሚያጣሉ እነዚህ ዲያብሎስ ናቸው አርዮሳውያን ናቸው መናፍቃን ናቸው ብሎ ነው የሚነገር እንጂ አሁን እንደዚህ ጊዜ አሁን እንደዚህ እንደነሱ ያለ መናፍቅ ነው የሚከተላቸው እንጂ አሁን እንደዚህ ያለ ጳጳስ ነው ብዬ አልሳለም ለምን ሃይማኖት ያላቸው ውስጣቸው በላይ ነው በልብስ ጳጳስ የሚመስሉ እንጂ ውስጣቸው ተኩላዎች ናቸው ማለት ነው ተኩላ እኮ በግ ነው የሚመስለው ስንት ነገር እያዳናገረ የሚያጠፋ ነው አሁን የገጠሩ እምነት ያለው ዲያቆኑ ቄሱ ይሻላል እምነት ሃይማኖት ስላለው ነው ሃይማኖት ከሌለው ጳጳስም ይሁን ኤጲስቆጶስም ይሁን ይሄ በፍጹም አይሆንለትም እሱ የባረከውም አይባረክም ያውም ይረገማል እንጂ ስለዚህ አሁን እነዚህ ያውም ከሃዲያን መሆናቸው በስቅለት ቀን ወደ አዳራሽ መሄድ የተወገዘ ነው ነውር ነው ስንኳ ሌላ በሌላ ቀንስ ቢሆን መንደር ጳጳስ ይሄዳል ነውር አይደለም ለተከብሮ ያውም ጳጳስ ለማየት እኮ ስንት ጭንቀት አባ ጳጳስ መጥቶ እንደዚህ ነው አሁን መንደር ለመንደር የሚዘር ጳጳስ አንደኛ ጳጳስ አይደለም ነውር ነው ንዋየ ቅድሳት ማለት ነው ታወት ማለት ነው እኮ ግን ታወቱም ዝም ብሎ የብር መለመኛ የሚያደርጉት እንደዚህ ያሉ መናፍቃን ጳጳሳት የውሸት ጳጳሳት ናቸው ግን ይነጋል እንደዚህ ብሎ አይኖርማ አሁን ይሄ መንግስትም ስለሌለ ጳጳስም ስለፈሩ ጳጳሳቶችም ለራሳቸው የስጋ ፍርሃት ስለፈሩ ህዝቡ ይከተላቸው ነበር እንደሚከተላቸው አይተናል ከዚህ በፊት አንድ ጊዜ እስከ ልደታ እስከ መገናኛ ነው ጥቁር የለበሰ ሰው መር ነው ያጣ ስለዚህ አሁን አንዱም ውስጥ ለውስጥ ዝም ብሎ እንደ መንደር እንደ ቀበሌ አድርገውት አባገሌ የተባለ ደባ ጮጋሬ የውሸት መናፍቃን ስለሆኑ እነዚህ ስብካ ጵጵስና ክህነቱ ራሱ የላቸውም ከሃዲያናት ናቸው ህግ ስላፈረሱ ህግ ያፈረሰ ለማ ክህነት የለው በሴት ማደር ብቻ አይደለም ክህነት የሚፈርስ ራሱ ይኸው የራሱ ህግ እግዚአብሔር ማፍረስ ማለት ነው እኮ መጽሐፍ ቅዱስ መለፍለፍና ጴንጤ አይበልጥም እንደ ጴንጤ እንደ ጀውሃ እነዚህ ከሃዲያን እኮ በመጽሐፋቸው እኮ ይነመንቡታል አሁን እነሱ ቀድሰው ሰው ሊያጸድቅ ነው አሁን ይሄ የውሸት ነው ስለዚህ እነዚህን አባቶች ቤተክርስቲያን በምን አግባብ ነው መዳኘት ያለባት መወገዝ ነው እንጂ ምን ወግዞ መለየት ከሃዲ እኮ አይመለስም እንዴ እነዚህ አሁን እነዚህ ብለው አሁን እነሱም እኮ ከሃዲያን ስለሆኑ እነዚህ ከኛ የወጡ ናቸው ብለው ማመን ማወጅ ነው በኋላ ግን ሰው እውነት ጳጳሳት መስሎ እንዳይታለል ያበጎቹ ተኩላዎቹ እንደሚታለሉ መንገር እነዚህ ከክርስቲያናችን ውጭ ናቸው ከሲኖዶሳችን ውጭ ናቸው ብለው ማውገዝ ነው መለየት ነው አሁን እኮ ከዚህ በፊት እኮ እነ አርዮስ ሁሉ መጨረሻው አልተወገዙ እነ ሰባሊዮስ እነ መቅደኒዮስ እነዚህ ጓደኞች ናቸው አሁን እነዚህ ስም ስለቀየር ነው እንጂ አሁን ሁሉ እነዚህ መቅደኒዮስ ሰባሊዮስ እነዚህ የሚባሉ ባጳሳት ባዮች ነበሩ መሬት የሚያውኩ የውሸት መልካም እሺ ባሳለፍነው ሳምንት በቅዱስ ሲኖዶስ መልካም ፍቃድና ውሳኔ መሰረት በጣም ታላላቅ አባቶች እነ ብፁዕ አቡነ እንድርያስን የመሳሰሉ ሊቃውንተ ቤተክርስቲያን ሊቃነ ጳጳሳትን ጨምሮ የተገኙበት ዝክረ ኒቄያ በሚል ጉባኤ ተዘጋጅቶ የተካሄደ ጉባኤ አለ እና በየጊዜው የመናፍቃን ሐሳብና በቤተ ክርስቲያን ላይ የሚነሱ የጥላቻ ዘመቻዎች እንዴት ነው የሚታዩት? አሁን ይሄ ዝክረ ኒቄያ የሚለው ጉባኤ በምን ጊዜ ነው መካሄድ ያለበት? እንደዚህ አይነት የምንፍቅና ትምህርት በሚሰራጭበት ጊዜ፣ ቤተ ክርስቲያን ላይ የጥላቻ ዘመቻ በሚዘራበት ጊዜ፣ የተሳሳተ አስተምሮ በሚነሳበት ጊዜ በምን አይነት ጊዜ ነው ዝክረ ኒቄያ ተብሎ ሊቃውንት ተሰብስበው የሚመክሩበት?
አሁን ርክበ ካህናት የሚባል ነው የምናውቀው እኛ አባቶቻችን ያስቀምጡልን። ሁሉ ጊዜ እየተሰባሰቡ መናፍቅም ካለ እየወገዙ የሚመለስ ከሆነም መክረው እንዲመልሱ የሚያደርጉት ትክክል በመጽሐፉ ተቀምጦ ርክበ ካህናት ተብሎ ወይም ሰኔ ወይ ግንቦት የሚውል እንደ ባህር ሐሳቡ አካሄድ አለ። አሁን እነዚህ 3 ጉባኤዎች እና አንደኛው የኛ ያልሆነ የመለካውያን ጉባኤ ኬልቄዶን የሚባል የውሸት ጳጳሳት የተሰበሰቡበት አንድ እውነተኛ ብቻ አባ ዲዮስቆሮስ ጺሙና ጥርሱ የረገፈ ይሄ ጉባኤ ክልባት ነው ብሎ ነው እምቢ ብሎ ይወጣ። እነዚህ ሌሎቹ ፈርተው ውሸተኞች ስለሆኑ ስለዚህ የኛ ሃይማኖት ዲዮስቆሮስ ነው የምትባል ወልድ ዋሂድ የምትል ወልድ ዋሂድ አሁን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብላ የምታምን ወልድ ዋሂድ ናት። አሁን ይሄ ሌላ በዚህ የሚመጡ ግን የውሸት የስጋ መብሊያ እስከ ቆዩዋቸው አብረው ይደጉ ነው ያለ። አብረው ይደጉ ለምን እስከ መከር ያን ጊዜ ታጭደው ስዴው ወደ ጎተራ እነሱ ወደ እሳት እንከራዱ እንደተባለ ነው እንጂ በውስጡ እንኳ አለ ስንት መናፍቅ እናውቃለን። በውስጡ ዝም ብሎ አባገዴ የተባሉ ያ ሌላ ስራም አላቸው እናውቃለን። ስራቸው ዝም ብሎ ምንም የማይመስላቸው አንድ ነገር እመቤታችን ብትነቀፍ ጸጋ ሰማዕታት ቢነቀፉ ምንም የማይመስላቸው ደሞዛቸው ብቻ የሚሉ ነው እንጂ ለሃይማኖት ቅንዓት ያላቸው የተማሩ በገጠር ጉባኤ የሚያስተምሩ ያውም እንዳያስተምሩ ይሄ እንዲላላ የድሮ የነበረ የድጓው ብዙ ምን ያደርጋል እያሉ ውስጥ ለውስጥ እንዲጠፉ የሚሰረስሩ ብዙ እንዳሉ እናውቃለን፣ አዲስ አበባ ስለምናውቀው ማለት ነው። ስለዚህ አሁን ግን ጊዜ ይፍታው እንደተባለ አሁን በርክበ ካህናት እየተገናኙ ነበረ። አሁን ይሄ ጉባኤ ንቅያ እንደዚህ የሚሉት አሁን ብቻ ነው የምሰማው ያለው። የምን መሆኑ በደንብ አድርጌ አላጣራሁም፣ እጠይቃለሁ። ግን ከዚህ የበለጠ ከሃዲ ግን ምን ሊመጣ ነው? እንደፈለጋችሁ ጅብና አህያ ብሉ እየተባለ ቤተክርስቲያን እያለ በስቅለት ያውም ስግደትን ትቶ መቼ ሊተካ ነው? በአዳራሽ መሄድ ጳጳስ ያህል ለራሱ መቼ ሊሰግድ ነው? ሲለፈልፍ የሚውለው መለፍለፍ ሰው ያጸድቀዋል? በተግባር ነው እንጂ በተግባር ነው እኮ ሰርቶ ስሩ ነው እኮ። ኢየሱስ ክርስቶስ እኮ ጾሙ አይደለም ጾሙ ያለ ነው እንጂ ዝም ብሎ ልፍለፋ ምን ያደርጋል? ተግባር ነው ዋና። በተግባር እንዳይደረግ ዝም ብሎ ሰውን ሰው ሲለፈልፍ መዋል ጽድቅም አይደለም፣ መናፍቅነት ነው፣ የአርዮስ ባህል ነው። አርዮስ ደግሞ ይኸው ቀን ሲደርስ አንጀቱ ተዘርግፎ ነው የሞተና እነዚህ ጊዜ ይኖራቸዋል ማለት ነው። መልካም። እሺ፣ በዚሁ አጋጣሚ እንግዲህ አባቶቻችን በቅዱስ ሲኖዶስ ምልዓተ ጉባኤ ላይ አስቸኳይ ስብሰባ ተብሎ ነው የተጠራው ይሄ ዝክረ ኒቅያ። በዚህ ላይ ያስቀመጡት ውሳኔ ነበረ። እነዚህ የምንፍቅናና የጥርጣሬ መንፈስ ያለበትን አስተምሮ ያስተማሩ ሊቃነ ጳጳሳት አጣሪ ኮሚቴ ተዋቅሮ ኮሚቴው አጣርቶ ለጠቅላላ ጉባኤው እስከሚያቀርብ ድረስና ለሕዝበ ክርስቲያን ይፋ እስከሚደረግ ድረስ በተለይ አንዱ ጳጳስ እነዚህ እመቤታችን ቅድስት ድንግል ማርያም ቤዛዊት አትባልም ብለው ያስተማሩት ጳጳስ በመንበረ ጵጵስና በተሰጣቸው በመኖሪያ ቤታቸው በተአቅቦ እንዲቀመጡ ውሳኔ ወይም መመሪያ ተሰጥቷቸው ነበረ። ሳይውሉ ሳያድሩ ግን ወደሚመሩት ሀገረ ስብከት ሄደው በዘር ምክንያት ነው፣ በማንነት ምክንያት ነው፣ በቋንቋ ምክንያት ነው በማለት የሚመሩትን ሀገረ ስብከት በማነሳሳት ከአጥቢያ ቤተ ክርስቲያን እስከ ወረዳ ቤተ ክህነትና መነኮሳት፣ ቀሳውስት፣ ዲያቆናትን ጭምር በማዋቀር የሰላማዊ ሰልፍና የህውከት እንዲሁም ደግሞ የካህናትና የዲያቆናት የመነኮሳት ስብስብ በሚመስል ሁኔታ መግለጫ እንዲወጣ አድርገዋል። ለመሆኑ አንድ ሊቀ ጳጳስ አገረ ስብከት እንዲመራ በመንፈስ ቅዱስ ሐሳብና በመንፈስ ቅዱስ ኃይል ሲሾም ዘር አለው ወይ? ቋንቋ አለው ወይ? ጎሳ አለው ወይ? አንድ ሊቀ ጳጳስ ለተወለደበት አካባቢ ነው ወይ መንፈስ ቅዱስ የሚሾመው? እስቲ ይሄንን ከውሳኔው ጀምሮ በምልዓተ ጉባኤው ከተወሰደውና ከተወሰነው ውሳኔ ጀምሮ የሊቀ ጳጳሱ ውሳኔ ያለመቀበልና በመኖሪያ ቤታቸው በተአቅቦ ባለመቀመጣቸው ይባስ ብለው ደግሞ ወደ ህብረተሰቡ ወደ ምእመናኑ ወርደው አመጽ ማስነሳታቸው ተገቢ ነው ወይ? እስቲ ይሄንን በደንብ አይተው ቢያብራሩት። ይሄ ነገር ስማ፣ አንደኛ መጀመሪያ እነሱም ፈርተው ነው፣ ጓደኞቻቸው ይኖሯቸዋል ከውስጡ ጓደኞቻቸው ስለሚኖሯቸው ነው እንጂ ይሄ እመቤታችን ቤዛዊተ ዓለም አይደለችም ሲል ወዲያውኑ መክሮ የማይመለስ ከሆነ መወገዝ መለየትም ነበረ ማለት ነው። አንደኛ ጎሳ አንድ አባት ተብሎ ጳጳስ ተብሎ ከተሾመ ዘረኝነት ሊኖረው አይገባም። ዘረኛ ከሆነ ደግሞ ጳጳስ ሊሆን አይችልም፣ ነውር ነው። አንድ ቀበሌ አይደለም፣ ያህር የሁሉ ነው። ያህር አርአያ ወሀብኩክሙ ነው ያለ። ያህር ዘረኛ ስላልሆነ የዓለም ሁሉ አባት እንደሆነ ጳጳስ የሚባል ለማ የሁሉ አባት ነው፣ የሁሉ አባት ነው። ያውም ክርስቲያን ያልሆነም መክሮ የሚመልስ የጠፉትም የሚመልስ ነው። አሁን የራሱ የጠፋ ነው፣ ይሄ ራሱ የጠፋ ነው። በኋላ ቆይ ሲባል ደግሞ የራሱ ውግዘት ነው። መልአክ ቆይ ያለው 10 ዓመት የቆመ መልአክ ማለት ነው። አንድ ጨስ ነው ቆይ ያለው እስከማለት። በኋላ ግን ተረስቶት 10 ዓመት ቆሟል። አሁን ቆይ ሲባል አሁን ይሄ ከሃዲ ነው ማለት ነው። ያው ውግዘቱም አያምንም ማለት ነው።
ስለዚህ ሄዶ ማነሳሳት ይኸው የዲያብሎስ ስራ ነው። ይሄ በዘረኝነት ህዝብ ለህዝብ ለማባላት ማለት ነው፣ ለመበጥበጥ ማለት ነው። ስለዚህ የእሱ ተከታዮችም ስለሚኖሩ የእሱ ደጋፊዎችም ሆኑ ሃይማኖት ይኸው መለያየት ስለሆነ አሁን እነዚህም ስለፈሩ ወይም ደግሞ ጓደኞቻቸው ስለነበረ ነው እንጂ አሁን ቆይ ብለነው ነበረ። እኛ ያልነውን ትቶ ወደ ሀገረ ስብከት ሄዶ እንደዚህ የሚያወናብድ የባሰ ሰው ለሰው ሊያጋድል ነው ብለው መገዘት ነበረበት እንጂ ክፍለ ሀገር ቀሌ እንደዛ። አሁን እኔ ጨስ ነኝ። አሁን አዲስ አበባ እየመጣሁ አስተምር የለም እንዴ? አሁን እኔ በትግሬ ነኝ ሐማስ ነኝ የሚል እኮ በፖለቲካ የመጣ በቅርብ ቀን ነው እንጂ እግዚአብሔር ምድር በምልአ እግዚአብሔር በሙሉ ዓለም በሙሉ የእግዚአብሔር ነው። አሁን አንድ ጨስ ደግሞ እግዚአብሔር የሾመው ነው። አንድ ፖሊስ እኮ ራሱ ወይም እዚህ መጣ እኛ አዲስ አበባ ነን አንተ ልትይዘን አትችልም አይባልም። ግዴታ ይኸው ፖሊስ ነው ማለት ነው። ምድራዊ ሽመት እኮ ራሱ። ስለዚህ ካጠፋ አንድ ሰው አዲስ አበባ ቢሄድ ይኸው የአዲስ አበባ ፖሊስ ይዘዋል፣ ትግራይ ቢመጣ የትግራይ ፖሊስ ይዘዋል ማለት ነው። ስለዚህ አሁን ይሄ ግን ሃይማኖት ስለሌለው ሰውየው ከሃዲ ስለሆነ ያቆይ የተባለም ንቆ ስለዚህ ሌላ ሁከት ሊያስነሳ አሁን በላዩ ላይ ጋኔን ነው ያደረበት ማለት ነው። ጋኔን የሚያጣላ ጋኔን መንፈስ ቅዱስ ያለበት ማለት ነው። ዝም ብሎ የውሸት ጳጳስ አይደለም ያልኩት ለዚህ ነው። አሁን እነዚሁም ጳጳሳቱም ጓደኞች ናቸው አውቀው ነው እንጂ ለምን እንደዚህ ሆነ እንደዚህ የእኛን ቃል አጥፍቶ ለምን ሄደ ብለው እኮ ይከሱት ይገባ ነበረ በሲኖዶስ ወይም ያወግዙት ነበር። መቼ አወገዙት? በዚህ ሁሉ በተወያየነባቸው ርዕሰ ጉዳይ ላይ የወደፊቱ መፍትሄ ምን ሊሆን ይችላል ብለው ያምናሉ? ምን ያስባሉ? እሱማ እግዚአብሔር ሞኝ አይደለም። አሁን ይሄ ጥሩ ነው። አሁን እየጨለመ ነው እየሄደ ያለ እየጨለመ የሚሄደው ያለ ሊነጋ ስላለ ነው። አሁን እግዚአብሔር በአንድ ሀለወን አምጾን ውስጥ አሐድ መርኤት አሁን ዘይኮነ ስንኳ የራሱ የሆነ ራሳችን ያልሆነም ሌላ ነገርም እግዚአብሔር ምሕረቱ ብዙ መዓቱ ጥቂት ስለሆነ አሁን ይኸው እየተመዛገበ በሙሉ በመንግስቱም በጳጳሱም በህዝቡም ያመጻሁ ያለ ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳሳል ያለው የእሱ ቃል ስለማይቀር ነው እንጂ እግዚአብሔር ቸር አምላክ ነው። ሃይማኖት በዚህ በፊትም ይኸውም ነገራንም ተነሱ፣ እነ ጉዲትም ተነሱ፣ እነ ጣሊያንም ተነሱ፣ ሁሉ ተነስተው አሁን የወሬ ብቻ የአፍ ብቻ ነው ያለ። ከዚህ በፊት ግን ስንት መምህራን እየታረዱ ስንት ቤተክርስቲያን እየተቃጠለ ብዙ አባቶቻችን አሳልፈዋል። አሁን ግን ታልቆ ተርፈክሙ ይላል መጽሐፍ። እርስ በርሳቸው የምትበላሉ ከሆነ ግን ማለቅ ነው የቀረባችሁ እንጂ ምን ቀረባችሁ ይላል። ግን አምላክ ግን በምእመናኑ የዋህነት ብዙ ምንም የማያውቅ እየተመዛገበ አንድ ሲናገር እውነት ይመስላቸዋል፣ አንድ ሲናገር እውነት ይመስላቸው ወዲያና ወዲህ እያናወጡት ያሉ ቤተክርስቲያን ሰዎች ነን ባዮች ዝም ብለው ተኩላዎች መሆናቸው ስላላወቀ ነው። አሁን ይህ ሀገር እስካሁን አንድ ሃይማኖት ነው ያለ። ምእመኑም ሁሉም የሚያውቀው ነገር የለም። ሌሊቱ ቤተክርስቲያን ይመጣል፣ ያስቀድሳል፣ መጽሐፍ ሲነበብ ያዳምጣል። ይኸው መክፈልቱ አውሮ ይበላል። አሁን እኮ የአውሮነት ነገር እንዳይበላ መበታተን ነው እኮ። መበታተን የሰይጣን አይደለም። ግን እግዚአብሔር በቸርነቱ አንድ ምሕረት ያመጣል ብዬ አስባለሁ። ስለዚህ አሁን በዚህን ሰዓት ህዝበ ክርስቲያኑ የማን ይስማ? ህዝበ ክርስቲያኑ በጣም ተወዛግቦ ነው ያለው፣ ችግር ውስጥ ነው ያለ ነው እኛ ሁላችንም ማለት ነው። ምክንያቱም ረጅም ሰዓት ሲጸልይበት የነበረ መጽሐፍ ድንገት ይነሳና እየጸለይክበት ያለው መጽሐፍ ትክክል አይደለም ይባላል። ረጅም ሰዓት ቡራኬ ሲቀበል የነበረውን ሲያስተምሩት የነበሩትን አባት እገሌ የሚባሉት መምህር ድንገት ይነሱና የሆነ አጽራረ ቤተክርስቲያን አጽራረ ተዋህዶ የሆነ ጸረ ቤተክርስቲያን ትምህርት ያስተምራሉ። ሰው አሁን በዚህ ሰዓት የሚከተለውን እምነት የሚያነበውን መጽሐፍ የሚያመልከውን እግዚአብሔር ንስሐ የሚገባበትን ካህን አቶ በጣም ተቸግሮ ነው ያለው። ስለዚህ ህዝበ ክርስቲያኑ የማንን ነው መስማት ያለበት? ምንድን ነው መጠበቅ ያለበት? አሁን ምን መሰለህ፣ ትክክል ነው አባባልህ፣ በጣም ትክክል ነው። መጽሐፉ ቅዱስ ገብርኤል እንደተናገረው ንቁም በበህላዌነ ነው። አሁን መላእክትም እንደዚህ ሽብር እርስ በርሳቸው ሲገባ ቅዱስ ገብርኤል አምላካችን እስከምናውቅ ባለንበት ጸንተን እንኑር ንቁም አለ። መልአከ ሰላም ቅዱስ ገብርኤል የሰላም መልአክ ሰላም አደረጋቸው ነው የሚለው። አሁንም ህዝቡ ምእመኑ በነበረበት መቃየር ጥሩ አይደለም። በነበረበት ጸንቶ መኖር ነው እንጂ በእንግዳ ትምህርት አትወሰዱ ይላል መጽሐፍ። በእንግዳ ትምህርት ዝም ብለው በአሁኑ የመጣ ከመናፍቃን የተላኩ በስመ ጳጳስ፣ በስመ ቄስ፣ በስመ ደብተራ የሚመጣው ፋሽን ዝም ብለው አንድ ሰባኪ እንደዚህ ነኝ ያለ ስም እያወጣ ይሄ ጥሩ ነገር ስላልሆነ ህዝቡ ጸንቶ ቢኖር በነበረበት ነው ደስ የሚል እንጂ ዝም ብሎ አንዱ ይመጣ አንዱ ያምጣ አንዱ ስንት አይተን የለም እንዴ? ስንት ዘማሪያን ነን ሰባኪዎች ነን እያሉ ተመልሰው መስለው ስንዴ አሁን ከእንክርዳድ ሲታይ አንድ ይመስላሉ ቅጠላቸው፣ በኋላ ፍሬያቸው ፍሬውም ተአምር ወም ነው ካለ ከፍሬያቸው። አሁን መናፍቅ ከሆነ እኮ ቀጥታ መጥተው ጻድቃን ሰማዕታት እንደማያማልዱ መላእክት ምንድን ናቸው? ኢየሱስ ጌታ ነው እያለ አንድ ኢየሱስ እያለ አሁን ኢየሱስ የማርያም ልጅ መሆኑ ናውቅ የለም እንዴ? ኢየሱስ የወለደች ማርያም አይደለችም? እናትን ትቶ ኢየሱስ ማለቱ ኢየሱስ ከጥንት ጀምሮ አባቶቻችን ያውቃሉ። ተአምረ ኢየሱስ ያነባሉ፣ መልክአ ኢየሱስ ይደግማሉ። ስለዚህ አሁን ያመጣው አዲስ ስብከት ግን የመናፍቃን ነው እንጂ ከሐጸ ሶስንዮስ ወደዚህ ነው እኮ መከፋፈሉም
ዘረኝነቱም ያውም ሹመቱም ለእኔ ማለት መነኩሴ አሁን ሊሸም ብሎ ይለምናል። ነውር አይደለም? መነኩሴ ከሞተ በኋላ ተገንዞ ሞቷል መነኩሴ ተብሎ ተመልሶ አሁን ዳኛ ይሆናል? ቆሞ ይፈርዳል? ወንበር ተቀምጠው? ኧረ ነውር ነው። አሁን ይሄ ዝም ብሎ ውሸት ነው። ዳኛ ለመሆን ያው መናፍቃን ዝም ብለው ውስጣቸው 9 መለኮት የሚሉ የጣዕማ እናውቃቸዋለን እኮ እንደዚህ ነኝ ነኝ አባገሌ ነኝ አባገሌ ተብለው ምነናውን ስላልቻሉት ማለት ነው። እንደ ሉተር ለመመነን አስቶ ነበረ። በቃ ተሸነፈ፣ ዓለሙን ገባ። በቃ አንድ መነኩሴ አግብተው በቃ ኢየሱስ አማላጅ ነው አለ። ስለዚህ እነዚህ እንመናለን ብለው ሰይጣን ሲያሸንፋቸው አዲስ አበባ መጥተው አስተዳዳሪ ቤተክርስቲያን ይሆናሉ። በኋላ በጉበ አሁን ራሱ በጉበ የተቀጠረ ጨስ እንዴት ብሎ ነው እያሪፍ ተብለው የሚያስተስሪ? አያስተስሪም። ለራሱ መንፈስ ቅዱስ የሸጠ ነው፣ ውግዘት ነው፣ ውጉዝ ነው። የሚበላ ብቻ ሳይሆን የሰጠም የሚሰጥ ለሹመት ተብሎ የሚሰጥ ክህነት የለውም። መጽሐፉን ያስቀኝ አይደለም። መንፈስ ቅዱስ መሸጥ ነው። ክህነት መንፈስ ቅዱስ ነው። አንድ ተነስቶ ካህን ብሎ ካህን ለመሆን አይችልም ከመንፈስ ቅዱስ ካልተሰጠው። ስለዚህ አሁን እነዚህ መናፍቃን ወንበሩ ያሉ ጳጳሳት